ኢክራም እና ኢሳብ ታረቁ። እንኳን ደስ አላችሁ ማለት ፈልጋለሁ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እንኳን በሰላም በጤና በፍቅር በደስታ የረመዳን ጾም በሰላም አጨረሳችሁ፣ በሰላም አስፈጸማችሁ እያልኩ ዛሬም ብዬ መጥቼላችኋለሁ ማለት ነው። እንግዲህ እንኳን በሰላም ጨረሳችሁ ሙስሊሞቼ እህቶቼ ሁላችሁ እና ሌላ ደግሞ እንግዲህ ኢሳብና ኢክራም ታርቀዋል ማለት ነው። ኢክራም እንግዲህ ከዚህ በፊት ብዙ ጊዜ ተሞክሮ ነበር። ቂሪ የትም አትሄጂ ከሀገራት ውጭ ከምታቂ መላክ ከማታቂ ሴጠን ይሻላል ብላ እንግዲህ የራሙ እናት መክራ ነበረ ማለት ነው። ኢክራምን እንግዲህ ትናንትና ኢክራም እንግዲህ ብዙ ሰው ሽማግሌ ተልኳል አልቀበልም ብዬ ነው የአሁኑስ መጨረሻ ነው ብላ እንግዲህ ከኢሳብ ጋር ታርቃለች ማለት ነው። በጣም ከምነግራችሁ በላይ ነው ደስ ያለኝ። እውነት የለው ብላችሁ እና እንኳን ደስ አላችሁ ማለት ፈልጋለሁ። የምር በስተ መጨረሻ እንደዚህ እሺ ብላ ማለት ብዙዎቻችን እኛ ሴቶች ስንባል ውጭ ሀገር ስባል ቁጭ ብለን የምንበላ ይመስለናል እና እግዚአብሔርን ነው የምላችሁ። በተለይ አሜሪካ መሄድ፣ ካናዳ መሄድ በቃ ከሀገር ወጣት ሴት ልጅ ስታገባ ቁጭ ብላ የምትኖሩ ነው የሚመስላትና ግን በጣም ብዙ ስቃይ አለ። በጣም ብዙ ስቃይ አለ። እግዚአብሔር ለምን ሀገሬ ላይ አፈር በልቼ አልኖርም ነው የሚያስብላችሁ ብታው ማለት ነው። እኔ ኤቴ ላይ ነው ይሄ ነገሮች ሁሉ ያወቅኩት ማለት ነው። ማለት ቁጭ ብዬ የምበላ መስሎኝ ነበረ። ሌላ ነገር ቀርቶ ማለት ነው። እግዚአብሔርን ነው የምላችሁ ሁሉ ነገር ውድ ማለች ካናዳ ላይ ማለት ነው። አሁን በዚህ ሰዓት በጣም ውድ ነው። በጣም በቃ ስግብግብ ምንም እረፍት የሚባል ነገር የለም ማለት እዚህ ላይ ስራ አታገኝም። ስራ ስታገኝ ደግሞ የምትሰሪና የምታገኝ አንድ አይደለም። በጣም የሚያስጠላ ብላ ነው የነገረችን ማለት ነው። በእርግጥ አሁን ለምሳሌ እኛ ራሱ አረብ ሀገር ላይ ያለን ሴቶች ማለት ነው እናውቃለን። ለምን መሰላችሁ? አሁን ለምሳሌ ቁጭ ብለን የምንበላ ይመስለናል ስንመጣ ማለት ነው። ነገር ግን እዚህ ስንደርሰው ያሰብነው ሌላ የምናገኘው ሌላ ነው። ስለዚህ ኢክራም እግዚአብሔር ረድቷታል። የምትወደው አላህ እሷን ረድቷታል ብዬ አስባለሁ የምር እና ብዙ ስቃይ ሳታይ በፊት ሀገራችን ላይ ብንሰቃይ ይሻላል። እኔ ጥፍጥፍ ማለት ነው ሀገሬ ላይ ብሰቃይ ብቸገረኝም ምን ብለኝም ምንም አይቆጨኝም። ምክንያቱም የምሬን ነው የምላችሁ በጣም ነው የሚያስጠላ።